ለረጅም ጊዜ በጉጉት ስንጠብቀው የነበረው የቡራና የሀይሚ ጥምረት ዛሬ እየሰመረ ይመስላል። ዛሬ የሚጸድቀው እንግዲህ የቡራን ምላሽ ስናይ ነው። ነገር ግን የቡራን ምላሽ እንደዚሁ ከፊት ለፊቱ ከሚታይበት ፈገግታ ያገኘን ይመስላል። ሀይሚ ዛሬ ቡራን ሰርፕራይዝ አድርገዋለች። ምክንያቱም ከአሁን በፊት ይቅርታ ሲጠይቃት በዚህ እንደዚህ ቀላል ነው እንዲህ ብላ ነበረ በወቅቱ ትታው የሄደችው። አሁን ግን ነገሮችን ትቼ እኔም እንዳድስ መቀጠል እፈልጋለሁ፣ በጣም ደክሞኛልም ስትል ተናግራለች። እንግዲህ እዩ ወደ ቡታጅራ ተሸኝታለች። እዩ እዚህ የሚንከባከበኝ የለም፣ ወደ ቡታጅራ መሄድ አለብኝ፣ ምንም ሆነ ምን የመውለጃ ጊዜም ስለደረሰ እዛ ሄጄ ከቤተሰብ ጋር የሆንኩትን በሆን ይሻላል፣ እዚህ ቡራም ቢሆን ትኩረት እየሰጠኝ አይደለም ብላ ስትናገር ነበረ። እንግዲህ በወቅቱ ላንቺ ትኩረት መስጠት ግዴታ አይደለም ብሏታል። ቡራ መንገዱን ጨርቅ ያድርግልሽ ብሏታል። ወደ ቡታጅራ አቅንታለች እዩ። ሌላ እንግዲህ በቡራና አብሳላት መካከል ያለውም ነገር አይታችኋል። በነገራችን ላይ እዚህ ላይ አብሳላትንም ሳላመሰግን ማለፍ አልፈልግም። ምክንያቱም አንዳንዴ እነሱ ልክ ናቸው ብለው ነው እንግዲህ ያሰቡት። አብሳላትም ወደ ሚዲያ ስትመጣ በተለይ ደግሞ በሀይሚ ቦታ ስትገባ ምን ያህል ሰው እንደሚቃወማትና ምን አይነት ትችት እንደሚደርስባት ቀድማ ታውቃለች። ይሁን እንጂ ያንን ብትባል እነሱን የሚያስታርቃቸው በመካከላቸው ያለውን ግጭት ወደ ምናልባት መፍትሄ ይሆናል ብላ አስባ ነው። ምንም እንኳን በእኔ አንዳንድ ዛቻዎችና ደስ የማይሉና ሞራል የሚነኩ አስተያየቶች እንኳን ቢመጡ ተቋቁሜ ለነሱ ለቡራና ለሀይሚ ጥምረት የኔ ጣልቃ መግባት አስፈላጊ ነው ብሎ ከታያቸው ምንም አደርጋለሁ ብላ ነው እንግዲህ የገባቸው እንጂ ስለ ሚዲያው ታውቃለች፣ አዲስ አይደለችም። ምንም እንኳን የሚዲያ ሰው ባትሆንም ስለ ሚዲያ እንደዚሁም ደግሞ ወደ ሚዲያ የሚመጡ ሰዎች ምን አይነት አመለካከት እንደሚሰጣቸው በተለይ ደግሞ እሷ በገባችበት ሁኔታ፣ ምክንያቱም አብዛኛው አንቺ ነሽ ጣልቃ የገባሽው ምናምን እየተባለችም የተለያዩ አስተያየቶችን ቢሰጥ እውነት አብሳላት የሰው ፍቅር ያላት ልጅ ናት፣ ደስ የምትል ልጅ ናት። እንደዚሁም ደግሞ በተለይ በብሩክና በእሷ መካከል ያለውን ነገር ኢፋ ካደረጉት ወደዚህ በተለይ በጣም ነው የወደድኳት። እንደኔ በፊት ምን አለበት ትንሽ ለማስታረቅ ብትሞክር እንኳን ለምን እንደዚህ ታደርጋለች ምናምን ብዬ ነበር። በተለይ ቪዲዮውን ከላከችላት ወደዚህ አንድ ሰው የሚወደውን ሰው እንደዚሁ ገና ከተለያየ ሳምንት 15 ያልሆነው እንደዚህ ቪዲዮ ሲላክላት ምን አይነት ስሜት ይሰማታል ልጅቱ? ማንኛውም ጨረቃዋ ማለት ነው ሀይሚ ያ ቪዲዮ ሲላክላት ምን አይነት ስሜት ይሰማት? ሁላችንም በራሳችን ቦታ አድርገን ብናየው በሚለው በተለይ ቪዲዮውን ከላከችላት ወደዚህ በጣም ትንሽ ተናድጄ ነበረ። ይሁን እንጂ ኢፋ ካደረጉት ወደዚህ ግን እነሱን ለማስታረቅ ብላ በመካከላቸው እንደገባች ሀሳቡ ለመልካም እንደሆነ ስረዳ በጣም ነው ያደነኳትም። እንደዚህ አይነት ጓደኛ አስፈላጊ ነው እላለሁኝ። ብዙ ጊዜ አንዳንድ ጓደኞቻችንን ስህተታቸውን እንዲረዱ ለማድረግ የሆነ ለየት ያለ አካሄድ መሄዱ ጥሩ ነው ባይ ነኝ። እና እንግዲህ ወደ ዛሬው አይዲያ ስንመጣ ወደ ዛሬው ሀሳብ ስንመጣ ቡራ ሰርፕራይዝ ተደርጓል። ማን አድርጎ ማን ይቀራል? እንግዲህ ትላንት አይታችኋል። እሱ ነበር እሷን ሰርፕራይዝ ያደረጋት። በፊት ጀምሮ ሲናገር ነበር። በነገራችን ላይ ነገ ለእኔ ትልቅ ቀን ነው፣ የነገው ቀን ትልቅ ትርጉም ያለው ቀን ነው፣ ጠራሻለሁ ትመጫለሽ ብሏት እሷም ተዘጋጅታ ከሄደች በኋላ ለአብሳላት ቀለበት ሊያደርግላት ነበር የመሰላት። ቀለበት ልታስርላት ነው እንዴ ምናምን እያለች እንደዚሁም ኧረ በመካከላቸው አልቀመጥም፣ ጥሩ አይደለም፣ ፈቅ በይና አንቺ እዚህ ቁጭ በይና እኔ እዛ እቀመጣለሁ እያለች በመካከላቸው ላለመግባት እየሞከረች ኦልሬዲ ሙሉ ለሙሉ ሰርፕራይዝ ሆናለች ትላንት ሀይሚ። ዛሬ ደግሞ እሷ ናት ሰርፕራይዝ ያደረገችው ብሩክን። እንግዲህ እንደ ካሁን በፊቱ እቃህን ይዘህ ውጣ የሚባል መስሎት ብሩክ ፊቱን እየቋጠረም እየፈታም ነበረ ወደ ቤት የገባው። ቤት ገብቶ የቤት ውስጥ የተደረገውን ዝግጅት ካየው በኋላ ግን
የሀይሚ ዝምታ ቢያስደነግጠውም እየተከናወነ ያለው ነገር ለመልካም መሆኑን ተረድቶ በፈገግታ ነው ወደ ቤት የገባው እና ይህ ደግሞ በጣም የሚያስደስት ነገር ነው። ሀይሚ ቀደም ሲል እንግዲህ ተናግራለች። ሁሉን ነገር ረስተን እንደ አዲስ መቀጠል አለብን። እንደ አዲስ ስንቀጥል ደግሞ እሱ ያደረገኝን ነገር ሁሉ እያስታወስኩ እንደዚህ ያደረከኝ እያልኩ እየወቀስኩት ወይም ደግሞ እሱ እኔ ያልኩትን ያደረግኩትን ሁሉ እያስታወሰ እየተወቃቀስን ሳይሆን እንደ አዲስ ነው ህይወት መቀጠል ያለብን ብላ ነበረ የተናገረችው ከአሁን በፊት ታስታውሱ ከሆነ። እንደዚሁ በአሁኑ ላይ ሀይሚ አቋሟ እንደዚህ ነው። እንግዲህ በትንሽም የተናደደችው በእዩ ነበረ። በተለይ ወደ አዲስ አበባ በመጡ በሶስተኛ ቀን እዩ ወደ አዲስ አበባ መታ በር አንኳኩታ ብሩክ ከፍቶላት ገብታ የተሰቀሉ ፎቶዎችን እንደዚሁ የሀይሚ እቃዎችን ሰብስባ የተሰቀሉ ፎቶዎችን አውርዳ የሀይሚንም እቃዎች ሰብስባ በር ድረስ አውርዳቸው ነበረ። እንግዲህ ኮተቷን ይዛ ትሄዳለች ብላ እስከ መናገር ድረስ ያ አንዳንድ ነገር የእዩ ወደ ቤት መግባት፣ የብሩክ ተረጋግቶ መቀመጥ፣ እንደዚሁ እቃዋን ፎቶዋን ሁሉ ስታወርድ የሆነ እርምጃ አለመውሰድ በወቅቱ አናዷት ነበረ። አንተ ወንድ ልጅ ነህ። ምንም እንኳን ለምሳሌ እኔ በአንተ ቦታ ብሆን አንድ ወንድ ቢመጣ ገፍትሮኝ ገባ፣ በኃይል ተጠቅሞ ገባ ማለት እችል ነበረ። አንተ ግን ወንድ ነህ። እሱንም እዩ ምን ያክል ምንም ኃይል የምትጠቀም አይነት ሴት አይደለችም። አንተ ፈልገህ ነው ያስገባት እንጂ በሚለው ነገር ቅር ብሏት ነበረ። አብሳላት ከመጣች ወደዚህ ግን መጋጨት ከማልፈልገው ሰው ጋር ነው እንድጋጭ እያደረከኝ ያለኸው ብላለች። ሀይሚ አብሳላት ከመጣች ወደዚህ ጀምሮ ምንም አይነት ትርፍ ቃልም አልተናገረችም። እንደዚህ አታድርጊ፣ ይህን አታድርጊ ብላ አንዳንድ ምክሮችን ብቻ በግልጽ ነግራታለች። ብሩክ ጸባዩ እንደዚህ ነው፣ እኔም እንደዚህ ነኝ፣ ፍቅረኛው ነበርኩ፣ ሌላም አስረግዘዋል የሚሉ ጨዋዊ ምክሮችን ለግሳታለች እንጂ አላመነጫጨቀቻትም፣ ምንም አላደረገቻትም። ደስ በሚል አቀባበል ነበረ ይልቁንስ የተቀበለቻት እና ደስ የሚለው ነገር ያው አብሳላትም በመልካም አስተሳሰብ ነው ወደ በመካከላቸው ገብታ የነበረው። ይህ ነገር በጣም ደስ የሚል ነገር ነው። እንደዚሁ ዛሬ እንግዲህ ቡራ ጓደኞቹን ይዞ መጥቶ ሰርፕራይዝ ሆኗል። ሀይሚ እንዳዲስ ስንቀጥል እንግዲህ መወቃቀስ የለብንም ብላው አለች። ትንሽ ያስደነግጥ ነበር የቡራ ሁኔታ። ምክንያቱም ከአሁን በፊት ሀይሚ ወደ ቡራ ስትሄድ ቡራ ሀይሚን ይገፋታል። ቡራ ደግሞ ወደ ሀይሚ ሲመለስ ሀይሚ ስሜታዊ ትሆንና ነገሮች ወዳልታሰበ ሁኔታ ይሄዳሉ። እንግዲህ በተደጋጋሚ እሱም ይቅርታ ብሎ ነበር፣ በወቅቱ እሱ አልተቀበለችም። እሷም ይቅርታ ብላ ነበር፣ እሱ አልተቀበለም። እንግዲህ አንደኛው ወደ አንደኛው ሲሄድ ሌላኛው ያኛውን ይገፋልና ያ ነገር ይከሰታል ብለን ፈርተን ነበረ። ነገር ግን ቡራ ከመጀመሪያ ወደ ቤት ሲገባ ጀምሮ እያሳየው ያለው ትዕይንት እሱም የደከመው ይመስላል እውነት ለመናገር። በተለይ ደግሞ እዩም ወቅሰዋለች። አሁን ወደ ቡታጅራ ስትሄድ አንተ ለእኔ እንክብካቤ ማድረግ ነበረብህ ብለው ሳይስማሙ ነው በነገራችን ላይ ቪዲዮ ያለቀው። እንግዲህ መንገድሽን መልካም ጉዞ ያደርግልሽ፣ በሰላም ግቢ ብሏታል። እንደዚሁ ልጁም ያንተ ነው ብላ አሁንም ያው በአቋሟ እንደ ጸናኝ ናት እዩ። ምንም ይሁን ምን እኔ ከአንቺ ጋር አሁን ምንም እንትን የምልበት ነገር የለም፣ ብዙ የራሴ የሆኑ ችግሮች አሉብኝ ብሎ ነው እንግዲህ ከእሷ ጋር የተለያየው። ይሁንና አሁን ላይ በአብሳላትና በሱ መካከል ያለውንም ይፋ ካደረገ በኋላ አሁን የቀረ ነገር የለም። በነገራችን ላይ በቡራና በሀይሚ መካከል እንዳይታረቁ የሚያደርግ ወይም ደግሞ ግጭታቸውን የሚያባብስ ነገር አሁን ላይ በመካከላቸው የለም። አብሳላትም የራሷን ይፋ ካደረገች በኋላ ከዚህ ጉዳይ ራሷን ንጹሕ አድርጋ ወጥታለች። ሀይሚ አሁን ላይ ጥሩና ትክክል ነገር ነው ያደረገችው። ምክንያቱም እሷን ለማሳመን የሄደበት መንገድ ልክ ባይባልም ነገር ግን አብሳላት ፈቃደኛ ሆና በእነሱ መካከል መግባቷና የተለያዩ አይታችኋል መቼም ሚዲያው ላይ እየተጻፉ ያሉ እንዴት እንደዚህ ታደርጊያለሽ ሴት ልጅ ነሽ ምናምን አይነት እንትኖች ይመጣሉና ይህን ነገር ተቋቁማ ለእነሱ መታረቅ በመካከል ገብታ ይሄን ማድረጓ በጣም ደስ የሚል ነው።
ቡራም ጓደኞቹን ይዞ በጣም ደስተኛ ሆነው ኦልሬዲ አሁን ላይ በአጠቃላይ ሁሉም ደስተኛ ናቸው። ነገር ግን አሁንም ቡራ እየተናገረ ያለው እዩ ስትወልድ ልጁ የኔ አለመሆኑን ደግሞ በተግባር በሙሉ መረጃ አመጣልሻለሁ ብለዋል። ይህ ማለት ሙሉ ለሙሉ የሀይሜን ልብ ለማግኘት እንደዚሁም የሀይሜን ፍቅር ለማግኘት እንደ በፊቱ በየዋህነቷ በንጹህ ልቧ እንድትቀርበው ለማድረግ ግዴታ ከሱም ተጨባጭ ነገር ያስፈልጋል። ሀይሜን ለማሳመን የተለያዩ መንገዶችን ተጠቅሟል ቡራ። እንደዚሁ የሄደበት ነገር ልክ አለመሆኑንም የሄደበት መንገድ እሷን ለማሳመን ይሄን ማድረግ እንዳልነበረበትም ግልጽ አድርጋ ነግረዋለች ትላንት። በዚህ ነገር ላይ ዛሬ መናገርም አልፈለገችም። ምክንያቱም ወደ ኋላ የሆኑ ነገሮችን ያሳለፍናቸውን ነገሮች ካረሳን በስተቀር ካልተውናቸው በስተቀር ምንም እንኳን ባይረሱም አንዳንድ የማይረሱ አሉ። በነገራችን ላይ ባይረሱም እንኳን ተምረንባቸው እንድናልፍ ነው እንጂ እያስታወስናቸው ሁሌ የትላንትን እያስታወስን የነገውን መንገዳችንን ማበላሸት የለብንም እና የእሷ ቅር ያላትን ነገር ሁሉ ትላንት ነግረዋለች፣ አብራርታለታለች። እኔን ለማሳመን ይሄን ሁሉ መድከም አልነበረብህም፣ በጣም ደከምክ፣ ተቸገርክ ለእኔ ብለህ ብላ ሁሉ ነግራው ነበረ። በዛሬው ግን እሷ ብዙ ካሰበችበትና ነገሮችን ካመነችባቸው በኋላ በራሷ እንደ አዲስ እንድንቀጥል ብላ ቤት ውስጥ ዝግጅት አድርጋ ቡራንም ሰርፕራይዝ አድርገዋለች። እንግዲህ የቡራና የሀይሚ ደስታ የሚያስደስታችሁ የሁለታቸው ፈገግታ የናፈቃችሁ ሆነን ለመናገር እኔ ሀይሚና ቡራ በሙሉ ፈገግታ በቃ እንደ በፊቱ የሚመጡበት ቀን በጣም ናፍቆኝ ነበረ የከረመው። ምንም እንኳን ናፍቆኝ ቢከርምም ሚዲያው ላይ እያያችሁ ነው እየተናገርኩ ያለሁት። መቼም ተስፋ ቆርጬ አላውቅም በነገራችን ላይ፣ ምክንያቱም እንደሚያልፉት እርግጠኛ ነበርኩኝ። ለምሳሌ አንድ የሆነ ሰው ስታምኑት ጓደኛችሁ እንኳን ኧረ በፍጹም እሱ አያደርገውም የምትሉት የምትከራከሩለት ሰው አለ አይደለ? እንደዛ ነው እርግጠኛ የመሆነው በእነሱና በቅርብ አብረው እንደሚመጡ እርግጠኛ ነኝ እያልኩ ነበረ። እንግዲህ ይሄን 2 ሳምንቱን አካባቢ እንትን ያልኩትኝ አሁንም ያ ቀን ቀርቦ ለዛሬ ደርሰናል። እንግዲህ በጣም ደስ የሚል ነገር ነው። እነሱ ብቻ ሳይሆኑ እኛም በጣም ደስ ብሎናል። በቪዲዮ ላይ ደግሞ ማንኛውንም አስተያየት ኮመንት ስር መጻፍ ትችላላችሁ። አስተያየቶቻችሁ በክብር ይስተናገዳሉ። ውድ እህቶቼ፣ መካሪዎቼ፣ ዳኛዎቼ እውነት በጣም ነው የማከብራችሁ የምወዳቸው። አመሰግናለሁ። ቪዲዮ ላይ እንግዲህ ደስ ያላችሁን አስተያየት ስጡ። እንደዚሁም ደስ ያላችሁ ደግሞ እንኳን ደስ ያላችሁ እያለሁ እኔ በጣም ደስ ብሎኛል።